ነው ለሚለው ነገር ሳይንስ ህይወት ማለት እንዲህ ማለት ነው ብሎ እስካሁን ድረስ ቀጥተኛ የሆነ ትርጉም አልሰጠም። ህይወት ማለት የተፈጠርንበትን ዓላማ ማሳካት ማለት ነው። ህይወት ማለት የፈጣሪ ስጦታ ነው፣ የአላህ ስጦታ ነው። መኖርን ህይወት ነው ብዬ አላስብም። ምንም ነገር ይኖራል። መኖር የአንዱ የህይወት መገለጫ። ህይወትን ረቂቅ የሆነች አድርገው የሚስሉም አሉ። ከራስ አልፎ ለሌሎች መሆን ህይወት ይባላል። በዚች ዓለም ላይ የሚኖሩ ህያው የሆኑ ፍጡራን መተንፈስ፣ መብላት፣ መጠጣት፣ መዋለድ፣ መራባት የሚችሉ ተሹመው እስኪሻሩ ተወልደው እስከሚሞቱ ድረስ በዚህ ምድር ላይ የሚያሳልፉት ተሳትፎና ኩታገጠም ኑሮ ህይወት ይባላል። የምትታይ፣ የምትዳሰስ፣ የምትሰማ፣ የምትሸተት በስሜት ህዋሶቻችን ሳይንስ የምናደርጋት ነገር ነች። ያው ሞር ይሄ ፍልስፍና ወደ ምን ይወስደናል? ወደ ማቴሪያሊዝም ይወስደናል፣ ወደ ቁስ አካላዊነት ማለት ነው። እንግዲህ አሁን ያለው የኮንቴምፖራሪ ሳይንስም ሞር ህይወትንም ነፍስንም ስጋንም በማቴሪያል ዳይሜንሽን እንደ አንድ ቁስ አካል ነው እንደሚያያቸው። አንዳንድ ፈላስፋዎችም ሊሆኑ ይችላሉ፣ ሳይንቲስቶችም ሊሆኑ ይችላሉ። ህይወትን ከቁስ አካል በላይ ሱፐርናቹራል የሆነች ማትመዘን ረቂቅ የሆነች አድርገው የሚስሉም አሉ። ህይወት በእግዚአብሔር የተፈጠረ በዓላማ የተፈጠረ ውደት ያለው ማደግ የሚችል መራባት የሚችል ነገር ነው ብሎ ማየት ይቻላል ከመጽሐፍ ቅዱስ እይታ አንጻር። በክርስትና አስተምህሮ ህይወት የሚጀምረው ራሱ ከእግዚአብሔር ነው። ለእግዚአብሔር ህይወትነት የባህሪው ነው። በዚህ ጊዜ የጀመረ አይባልም። ያ ጥንት የለውም ወይ መጀመሪያ የለውም። እግዚአብሔር ግን ህይወት ነው። በአዲስ ኪዳን ጌታችን ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ እኔ ህይወት ነኝ ብሎናል። እኔ አምላክ ነኝ ማለት ነው። መወለድ፣ መገኘት፣ ካለመገኘት ትልቁ ጸጋ እኛን የሰው ልጆች መወለድ መምጣቱ ራሱ አንድ እንትን ነው። በህይወቱ በሚመጣበት ሰዓት ህይወት ማለት መላወስ፣ መሄድ፣ መውጣት፣ መውረድ፣ መሄድ፣ መብላት፣ መጠጣት ብቻም ብዙ ነገሮች አሉት። ፋይዳ ያለው ህይወትን መምራት መቻል፣ ፋይዳ ያለው ተግባር ፐርፐስ ድሪቨን የምንለው ማለት ነው። ለሰው ልጅ ቀድሞ መስጠት፣ በፍቅር መንቀሳቀስ፣ የሰውን ክብር ማክበር፣ ለፍቅር፣ ለጤንነት፣ ለሰላም መጋደል፣ ከራስ አልፎ ለሌሎች መሆን ህያውነት ነው፣ ህልውነት ነው። ሕያዋን የምንላቸው እንግዲህ በዋና ዋና ቡድን ስንመድባቸው እጽዋት አሉ፣ እንስሳት አሉ፣ ህዋሲያን የሚባሉ አሉ። ህይወት ያላቸው ነገሮች ናቸው። እንግዲህ ህይወት ያላቸው ፍጥረታት ቤዚክ ስትራክቸራቸው ሴል ነው አይደለ? የሴሎች ጥርቅም፣ የቲሹዎች ጥርቅም ያለ ኦርጋን እስከ ኦርጋን ድረስ ይሄዳል። ከዛ ኦርጋኒዝም ደረጃ እንደርሳለን ማለት ነው አይደለ? ስለዚህ ኦርጋኒዝሞች ሴል ያላቸው መራባት የሚችሉ ሜታቦሊዝም ያላቸው መጨረሻቸው ደግሞ ሞት የሆነ ፍጥረታት ናቸው ብለን መውሰድ እንችላለን። እዚህ ዓለም ላይ ህይወት አለው የምንለው ነገር በሙሉ የጀመረው ከእግዚአብሔር ሲፈጥረው፣ እግዚአብሔር ሲመሰርተው፣ እግዚአብሔር ሲሰራው ህይወት የጀመረው። ስለዚህ በአንድ በኩል እግዚአብሔር ራሱ ነው ህይወት፣ በሁለተኛ ደረጃ ደግሞ እግዚአብሔር የህይወት ምንጭ ነው። ህይወትን የፈጠረ በዚህ ዓለም ላይ ያለውን ህይወት የሰጠን ምንጭ የሆነን እግዚአብሔር ነው። መጽሐፍ ቅዱስ በግልጽ ይናገራል። እግዚአብሔር ነው ሰማይን ምድርን በውስጡ የሚንቀሳቀሱትን ፍጥረታት በሙሉ የፈጠረው
ብለው ነው። ከክርስትና አንጻር ስናይ ህይወት ምንጩ እግዚአብሔር ነው። እግዚአብሔር ህይወት የሰጠው ሁሉ ህይወት አለው። እዚች ምድር ላይ ሰው ልጅ ብቻ አይደለም የሚኖርባት፣ ሌላም ፍጡሮች አሉ። አላህ መሬትን ሲዘረጋ በቁርአን እንደተናገረው ወልአርض ወضعها للأنام ይላል። መሬትን ዘርግቼ ያስቀመጥኳት ፍጡራኖች እንዲኖሩባት ነው። ፍጡራን ስንል እንስሳት ሊሆን ይችላል፣ የተለያዩ ነፍሳታት ሊሆን ይችላል፣ የተለያዩ ህይወት ያላቸው ነገሮች ሊሆን ይችላል። ያን ብቻ አይደለም፣ ዛፍ ራሱ ህይወት አለው፣ ያወራል፣ ይናገራል። ድንጋይ ራሱ ህይወት አለው ውስጡ። ቁርአን ላይ እንደሚናገረው ማለት ወኢን ሚን ሸይእን ኢላ ዩሰቢሑ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁም ይላል። ምንም ሆነ ማን ፈጣሪን ያመሰግናል ወይም ደግሞ ፈጣሪን እንግዲህ ያሞግሳል ይላል። እኛ ህይወት አለው ብለን የምናስበው ክቡር የሆነን ነገር ሁሉ ነው። ላምን ማረድ፣ ጥጃን ማረድ፣ ሴት የሆነን እንስሳ ማጥፋት ኃጢአት ነው ብለን ነው የምናምነው። በረሃብ በምንሰቃይበት ጊዜ ከብቶቻችን በመብላት ህይወታችንን አላስረዘምንም። ስለዚህ ህይወት ያለው ማን ነው ስንል እነዛ በህይወት መቆየት ያለባቸውን በስትንፋሳቸው የተንቀሳቀሰ ያሉትን ነገሮች ማክበር የሚችል ሁሉ ህይወት ያለው ነው ብሎ ማለት ይቻላል። አንድ ብቻውን ሰው ሆሞ ሳፒየንስ ይባላል በላቲን ኔሙ። ብቸኛ ዝርያ ከ10 ሚሊዮን ውስጥ ብቸኛ ዝርያ ሆኖ ሌሎቹ ዝርያዎች በሙሉ ዶሚኔት አድርጓቸው የሚገኘው በአእምሮ አስተሳሰብ ነው። ካልቸር ፈጥሯል፣ ሲቪላይዜሽን ፈጥሯል፣ ከተሞችን፣ ማሽኖችን፣ የተለያዩ ነገሮችን ፈጥሮ ራሱን እያራባና የትኛውም የዓለማችን ኮርነር መኖር የሚችል ብቸኛ ዝርያ ሌሎቹን ዶሚኔት አድርጎ እየገዛ ያለ ዝርያ ነው። በተፈጥሮ ስርዓት ስናየው ግን ሰው ጥገኛ ነው። አሁን በእጽዋት ላይ የሰውነት ስሪታችን ብታየው በጣም ትንሾች ነው ከሌሎቹ አንጻር፣ ከነብር፣ ከዝሆን፣ ከሌሎች እንስሳት ከፕሬዲተሮች አንጻር ትንሾች ነን። ትንሾች ከሆኑን ደግሞ ዓለምን በደንብ ማስተር ለማድረግ ሰርቫይቫል ኦፍ ዘ ፊተስት አይደለም የሚባለው። ሰርቫይቭ ለማድረግ ምን መሆን አለብን? ስማርት መሆን አለብን። ስለዚህ ኢንቫይሮንመንቱ ስላስገደደው ማቹር ኢቮልቭ አደረገ ማለት ነው። ኢቮልቭ ካደረጉ ስትራክቸሮች ውስጥ ደግሞ አንደኛው አንጎል ነው። አንጎል ሁሉም እንስሳት ጋር ያለ ነው። ቫይታል ስትራክቸሮች የሚጠብቅ ነው ብለናል። ሊምቢክ ሲስተምም እንደዛው ብዙዎቹ እንስሳቶች ጋር ያለ ነው። ስለዚህ የሰው ልጅ ልዩ ያደረገው በደንብ እንዲያስብ፣ እንዲራቀቅ፣ ክሬቲቭ እንዲሆን ያደረገው ኢዝ ኮርቲካል ስትራክቸር ኒዮ ኮርቴክስ ይባላል። እንደውም ከነስያሜው ስሎ ኢቮሉሽን በደንብ የዳበረለት የአንጎል ክፍል እሱ ነውና ኒዮ ኮርቴክሳችን ጥሩ ስለሆነ ነው። ሰው በእግዚአብሔር አምሳል የተፈጠረ ነው። የእግዚአብሔርን ባህሪ ይዞ የተፈጠረ መጽሐፍ ቅዱሱ እንደሚናገር ሌሎችን ሁሉ ፈጠራቸው ብሎ ነው የሚናገረው። ነገር ግን የሰውን ልጅ እግዚአብሔር በእጁ ሰራው አበጀው ነው የሚለው እና ከዛ በኋላ ሁለንተናው የሚያስፈልገው ነገር ሁሉ ይሄ አካላችን አሁን የምንለው ነገር ሁሉ ነበረው ተሰርቶ። ነገር ግን ህይወት ያለው የሚንቀሳቀስ አልነበረም። የእግዚአብሔርን እስትንፋስ እፍ አለበት፣ እርሱም ያው ነፍስ ሆነ ነው የሚለው እና ነፍስ ያለው ሆነ ተንቀሳቀሰ። ስለዚህ በሃይማኖቱ ከሌሎች እንስሳት በዚህ ይለያል። ሌሎቹ ፍጡራን ያላቸው ህይወት ጊዜያዊ፣ ኢነባቢ፣ እንደገና ኢለባዊ፣ የማያስብ ወይም ቢያውቅም ቴምፖራሪ ጊዜያዊ የሆነ እውቀት ብቻ የሚያውቅ ፈረስ ልንገራው እንችላለን፣ ዝንጀሮ ነው የሙሻ ልናሰለጥነው እንችላለን። ያ ሰው በማሰልጠኑ በመግራቱ የተገኘ እውቀት ነው እንጂ በባህሪው ለባዊት በሆነ አዋቂ በሆነው ባህሪ ያገኙት እውቀት አይደለም። የሰው ህይወት ነባቢ፣ ተናጋሪ፣ ተጠያቂ፣ ለባዊ፣ አስተዋይ፣ ጠያቂ፣ አዋቂ፣ አእምሮ ያለው እንደገና ደግሞ ህያው፣ መፍረስ፣ መበስበስ፣ ብልየት የማያገኘው የነፍስ ባህሪ፣ ሶስት ባህሪ የነፍስ ያለው ህይወት ነው የሰው ህይወት። አሳቢ ነው፣ አስተዋይ ነው፣ ጠያቂ ነው፣ ተመራማሪ ነው፣ አዋቂ ነው። የሰው ልጅ ህይወቱ አዋቂ ናት እና ተጠያቂነት ያለው። ሌሎች ፍጥረታት ለራሳቸው ይኖራሉ፣ ተፈጥሮ የሰጠቻቸውን ነገሮች ይጠቀማሉ ለመኖር። የሚንቀሳቀሱት ደመነፍሳዊ በሆነ እንትን ነው። የሰው ህይወት ግን ላቅ ያለ ነው።
በመኖር የሚወሰን አይደለም፣ ከመኖር በላይ የሚንቀሳቀስ ነው። አንደኛውን ጨብጠናታል፣ የተሻለችዋን ግን ከወደፊት እያየን ነው የምንሄደው። ሁሌ ጉዞአችን ካልተሻለ ህይወት ወደ ተሻለ ህይወት ነው በሐሳባችን ቢያንስ። ኑሮ ምንድን ነው? ይሄ ማቴሪያል ወርልዱ ነው ወይስ something ኢማጂን የምናደርገው ነገር አለ? ሶ the reality እና the fantasy እዚህ ጋር ይመጣል። ለሰው ልጅ ወሳኙ ሪያሊቲ ነው ፋንታሲ ነው የሚል ነገርም ይነሳል። እንደኔ አስተሳሰብ ሁለቱም በጣም ክሪቲካል ናቸው ለሰው ልጅ አይደለ? ሙሉ በሙሉ ሪያሊቲ ላይ ምንድነው ሪያሊቲ ላይ ፎከስ የምናደርግ ከሆነ ህይወት ጣዕሟን ታጣለች አይደለ? ስለዚህ ፋንታሳይዝ ማድረግ መቻል አለብን አይደለ? ለዛም ነው ብዙዎቻችን በፋንታሲ ነው ራሳችን የምናስደስተው፣ በምናብ ማለት ነው። ምናብ ሶሺዮሎጂካል ቲንኪንግ ይኖራል። መኖር ማለት አይ ቲንክ በቂ ነገር ኖሮሽ መትበዩ መጠለያ ኖሮሽ ሕክምናው በአካባቢሽ ትራንስፖርት እንደልብሽ የሆነበት ብቻ መኪና ደህና ቤት ኖሮሽ መኖር እሱ ኑሮ ጥሩ ኑሮ ተብሎ ጥሩ ህይወት ተብሎ ሊወሰድ ይችላል። በዚህ ግን በሳይንስ ትርጉም ወይም ደግሞ እውነተኛው ትርጉም ይሄ ምንም ትርጉም የለውም። መኖር ማለት የማደግ ባህሪ ታሳያለሽ፣ ከአካባቢሽ የሆነ ነገር ትወስጃለሽ፣ ትዋለጃለሽ። ውስጥሽ የሆነ በጣም ብዙ የሚቃጠልና ፕሮሰስ የሚደረግ ኬሚካል ፕሮሰስ አሉት። እነዚህ ነገሮች ካሟላሽ አንቺ ድሃም ሁኚ ሀብታም ሁኚ እጽዋት ሁኚ ማይክሮብ ሁኚ ልዩነት የለውም። ህይወት ነው፣ እየኖሩ ናቸው እስከሚጨርሱ ድረስ ህይወታቸው ማለት ነው። መኖር በአካል ደረጃ በስነ ህይወት ደረጃ አንድ ቦታ ላይ ጉብ ማለት ከሆነ ህይወት አይደለም። መንፈሳዊና ነፍሳዊ እንትናችን ከሌለ እንደ ማንኛውም ዛፍና አትክልት እጽዋት ጉብ የምንል ህያው ነን። የሆኑ ነገሮች እንበላለን፣ እንጠጣለን፣ እንቀስማለን፣ ለውጥ እናመጣለን። ግን መኖር ህይወት አይደለም። መኖር ህይወት የሚሆነው በአካባቢው ላይ ለውጥ ማምጣት የሚችልና ራሱ በመለወጡ በዓለም ላይ ለውጥ ሲያመጣ ነው። መኖር የምንለው ትርጉም ያለው ኑሮ ማለት የምንችለው ያ የህይወት ምንጭ የሆነው እግዚአብሔር የፈጠረበትን ዓላማ የሚኖር ሰው ያኔ ትርጉም ያለው ህይወት ይኖራል ማለት ነው። ከኛ በፊት ብዙ ሰዎች እዚህ ዓለም ላይ መጥተዋል። ብዙ ማህበረሰቦች፣ ብዙ የሆነ የፖለቲካ ስርዓት የነበራቸው፣ የሆነ ማህበራዊ መስተጋብር የነበራቸው፣ ስለ ኢኮኖሚ ምናምን ነገር የሚያስቡ ማህበረሰቦች ነበሩ እና እኛ ደግሞ በህይወት ዘመን ሂደት ውስጥ በዚህ ዘመን ላይ ብቅ ያለን እና ከተወሰነ ጊዜ በኋላም ደግሞ እኛም ማንኖር ነው የምንሆነው። የሰው ልጅ ከተፈጠረ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስከ ዓለም ህልፈት ድረስ ባለው ሂደት ውስጥ የኛ ሮል፣ የኛ ሚና፣ የኛ ድርሻ ምንድነው? ያቺ የተፈጠርንበትን ጸጋን መክሊት ተግባራዊ ያደረጉ መኖር። እሱ በቃ ምንድነው ልኑር ያሰኛል። ስንተላለፍ ግን መኖር ሁሉ ያስጠላናል። ትርጉም አልባ ህይወት እንገባለን። ለምንድነው ራሴን ማላጠፋው የሚሉ አሁን ትውልዱ እንደሚያነሳው አይነት ጥያቄ፣ ሴንስለስ የሆነ ህይወት፣ ዝም ብሎ በግድ እየተጋተ የሚኖረው ህይወት። ወደ መስመራችን ስንገባ ግን ጊዜው ራሱ ያልቅብናል፣ አይበቃንም ራሱ። ወደዚች ዓለም ስንመጣ መልካሞችም አይደለንም መጥፎችም አይደለንም። ግን መልካምነትንና መጥፎነትን የሚሸከም እምቅ ችሎታ ይዘን ነው የመጣነው። በተገኘንበት ህብረተሰብ ማህበረሰብ ውስጥ በምናገኘው ነገር ይሄ እምቅ ችሎታችን ወይ ወደ ከፍተኛ መልካምነት ወይ ወደ መጥፎነት የመሄድ አጋጣሚ ይኖሩታል። ስለዚህ ምን ጊዜም በሆነ የሰው ህይወት በመልካምነትና በመጥፎነት መካከል ነች። ሲመቻት መልካም ትሆናለች፣ ሳይመቻት ሲቀር ደግሞ መጥፎ ትሆናለች። እግዚአብሔር መልካም አድርጎ የሰራውን ነገር ኃጢአት መርዞታል። ኦኬ
ያ ምን አድርጎታል? ከሰው አንፃር ብንመለከት የሰው ልብ ክፉ ነው ይላል መጽሐፍ ቅዱስ። ስለዚህ ከእግዚአብሔር ጋር ከፈጣሪው ጋር የቅርብ ግንኙነት ከሌለው ሳያውቅ ወደ ክፋት የሚያዘነብል ይሆናል። ራስ ወዳድነት ይኖራል፣ ሌላውን የመጥላት ይኖራል፣ እስከ መገዳደል ይደርሳል። ሰው ለራሱ ብቻ ለመኖር ሀብትን ለራሱ ብቻ ለማካበት ወገኑ ጓደኛው ሰፈር ሲያደርግ ወይም ሲሰቃይ ያንን አይቶ የሚደሰት ይኖራል። መልካምና ክፉ አለ በምድር ላይ። በሌላ አባባል መልካም የሆነ ህይወት አለ፣ ክፉ የሆነ ህይወት አለ። ለሌሎች መኖር፣ ለተፈጠሩለት ዓላማ መኖር፣ እግዚአብሔርን ፈርቶ መኖር፣ ሰውን ወዶ መኖር መልካም ህይወት ነው። እስከ ቅርብ ጊዜ ድረስ ዓለማችን በኢንቴሌክቹዋል ማለት ስነ አእምሮአዊ ልህቀት ላይ ነበር የምታተኩረው። አንድ ሰው ዶክተር ሆነ፣ ሳይንቲስት ሆነ፣ ወዘተ ሆነ፣ የሂሳብ ሊቅ ሆነ ብላ ያንን ልህቀት ነበረ በደንብ ልትተምነው የምትሞክረው። አሁን በደረስንበት የሰለጠነ ማህበረሰብ ውስጥ ግን የልቦና ልህቀት የምንለው ነገር መጥቷል። ይህ በጣም ድንቅ ነገር ነው። መለኮታዊ አስተውሎት ይኖረናል ማለት ነው። አንድ ነገር ከማድረጋችን በፊት ራሽናሊቲያችን፣ አመክንዮታችን በጽነትና በርትዕና በክፋትና በደግነት መካከል ባላንስ አድርገን ሚዛኑን ሳናዛባ ልክ እንደ ወርቅ ሚዛን ህይወታችን የሰመረና ጤነኛ ይሆናል ማለት ነው። ሰው ጥሩ ህይወት እየኖረ ነው ብለን እናስበው። ምክንያቱም ጤና የጥሩ ነገር ሪፕሬዘንቴሽን አንዱ ሪፕሬዘንቴሽን ነው አይደለ? ጤንነት አንደኛው ከሚኖርበት ሰራውንዲንግ ጋር በጥሩ ሁኔታ ኢንተራክት ማድረግ የሶሻል ላይፍ ጤናማ ማለት ነው። ሁለተኛ ስትረሰሮች አሉ አይደለ? በህይወታችን የሚያጋጥሙ ነገሮች እነሱን ደግሞ መፍታት ከቻለ ቁጭ ብሎ አስበው ማለት ነው። ከዛ በተጨማሪ ደግሞ ለሰው ልጅ በጣም አስፈላጊ ነገር ነው ተብሎ የሚነሳ አንድ ነገር አለ። እሱ ምንድነው? ሲግመንድ ፍሮይድ የሰው ልጅ ሁለት መሰረታዊ ኒዶች አሏቸው ብሎ ያነሳል። ማፍቀርና መስራት። ስለዚህ የሰው ልጅ ማፍቀር መቻል አለበት ማለት ነው። የሰው ልጅ መስራት አለበት ተብሎ ይታሰባል። ስለዚህ መስራት ከቻለ፣ ሰርቶ ኢንካም ማግኘት ከቻለ፣ ለራሱ ብቻ ሳይሆን ለሌሎች መስራት ከቻለ፣ ይህም እንደ አንድ የጥሩነት መመዘኛ እንወስደዋለን። ከዚህም በተጨማሪ ብዙ ሰዎች እየተስማሙበት ያለው አካላዊ፣ ስነ ልቦናዊ፣ ማህበራዊና መንፈሳዊ ህይወቱ የተሟላ የሆነ ሰው በጤንነት አንጻር በማንኛውም ህይወትና ኑሮ የተሟላ ነው ተብሎ ይታመናል። በሳይንሱም ማለት ነው። በአሁኑ ጊዜ እውነተኛ ህይወት የምንለው ወይም በጎ ህይወት የምንለው ከፈጣሪም ጋር ጥሩ ግንኙነት፣ እግዚአብሔርን የማያስቀይም አምላክ ያልሆኑትን የማያመልክ የእግዚአብሔር ህጎች፣ ትእዛዞች የምንላቸውን አምልኮ ውስጥ ያሉ ጾም፣ ጸሎት፣ ስግደት፣ ምጽዋት እንደዚህ የምንላቸውን የአምልኮ መገለጫዎችን በማድረግ እግዚአብሔርን የማያስቀይም ፈጣሪው ጋር ጥሩ ግንኙነት ያለው ከሰውም ጋር ጥሩ ግንኙነት ያለው ከሰው ጋር ማለት እሱን ከሚመስለው ፍጡር ጋር አጠቃላይ ከስነ ፍጥረቱ ጋር ሆኖ ግን በዋናነት ከሰው ጋር የሰው መብት ያልነካ፣ የሰው መብት ያልተጋፋ፣ ለሰው ህይወት ስጋት ያልሆነ፣ ለሰው ንብረት ስጋት ያልሆነ፣ ለሰው ለማንነት ስጋት ያልሆነ ኃጢአት የምንላቸው የስርቆት፣ ዝሙት፣ መግደል፣ ማማት፣ በሐሰት መመስከር እነዚህ የምንላቸው ነገሮች ከነዚህ ነፃ ከሆነ አሁን ይሄ የተሟላ ህይወት። ለዚህ እንደዛ አይነት ሰው በሰዎች ውስጥ በሰዎች ልቡና ውስጥ ህይወት አለው ማለት ነው። እዚህ ዓለም ላይ ጥሩ ሰርተህ የምትሄደው ለአንተ ምስጋና ጥለህ ነው የምትሄደው፣ ወይ መጥፎ ሰርተህ ዙልም ሰርተህ ሰዎችን በድለህ ሰዎችን ጎርተህ መጥፎ ጠባሳ ጥለህ ነው የምትሄደው። መሄድ አይቀርም። ስለዚህ ለህይወት ህይወት ራሷ ፈተና ናት ይላል። ሆኖም ግን ብዙ ጥቅሞች አሏት። ከአካባቢ ብዙ ማሶችን ወስዶ ራሱን የሚፈልገውን ነገር
ወስዶ ራሱን ገንብቶ ለመራባት የሚሆነውን ኢነርጂ አግኝቶ ለመንቀሳቀስ ለማሰብ የሚሆነውን ኢነርጂ ሁሉ በርን አድርጎ በሰውነቶች ውስጥ ሎጂ የራሱን ያቆያል፣ ራሱን ይተካል። ሲያልፍ ሲያገድም ደግሞ የቆየ ሲሄድ ይደክማል። ፊዚዮሎጂው መቀዛቀዝ ይጀምራል። ከአቅም በላይ ሲሆንበት ልቡ የህይወት ማዕከሉ ልቡ ትደክማለች። እያለ ብሬን በደም ነው የሚሰራው። ደም መርጨት ከብሬን ሲያቅተው ይቆማል ማለት ነው። ሞተ ወደሚሉ ይወስደናል። ማይክሮባም ይኸው ነው ያላት። ኢንሴክቷም ንቧም እንደዛው ናት። በግም እንደዛው ነች። ላምም እንደዛው ነች። ለሞኖይዝም ካወራን ስጋችን ከሌለ ነፍስ የለችም። ምክንያቱም አንድ ወጥ ነገሮች ናቸው። ኢትስ አ ፋንክሽን። ግን ደግሞ ሙሉ በሙሉ እሱን አምኖ ለመቀበል ያስቸግር ይችላል። ሰው ከሞት በኋላ ህይወት ሊኖር ይችላል፣ ጥያቄ የለውም። ከሪሊጅን ሪልም ካየ ነው ማለት ነው። ከሳይንስ ሪልም ካየ ነው ግን ስጋ ከሌለ ነፍስ የለችም ወደሚለው እንሄዳለን። በእምነት አንጻር ደግሞ ከሄድን ይሄ የሰው መጨረሻ አይደለም ይላል የእምነቱ መጽሐፍ ቅዱስም እንደሚናገር ስጋ ወደ አፈሩ ይሄዳል፣ ከአፈር የተሰራው ወደ አፈር እንደሚመለስ፣ መንፈሱ ግን ወደ እግዚአብሔር እንደሚሄድ ይናገራል። ሞት የህይወታችን መጨረሻ አይደለም፣ መሸጋገሪያችን ነው። ምናልባትም ጠበቅ ባለው እንደው ከፍ ባለው ትምህርት እንደውም ሞት የህይወታችን መጀመሪያ ነው። ትክክለኛውና እውነተኛውን ህይወት የምንጀምረው ከሞት በኋላ በክርስትና ዘላለማዊ ህይወት ስላለ እና ያንንም ስለምናምን ትክክለኛ ስራ የምንሰራው በጎ ህይወት የምንኖረው ዘላለማዊ ህይወት ስላለ ነው። የጸሎቶቻችን ሁሉ መጨረሻ ለዓለም ወለዓለም ዓለም እንላለን፣ ለትውልድ ወለትውልድ ለትውልድ እንላለን። ይሄ ህይወት ስለማይቋረጥ ነው። ለዚህ ይሄ እምነታችን ነው። ለዚህ ማረጋገጫው እንደ ሃይማኖት እንዳልኩሽ የጌታችን ትንሣኤ ነው ትልቁ ማረጋገጫችን። ክርስቶስ ከሞት ካልተነሳ ስብከታችን ሁሉ ከንቱ ነው ብሏል ቅዱስ ጳውሎስ። ሃይማኖታችን ሁሉ ከንቱ ነው፣ ምንም ዋጋ የለውም። መጽሐፍ ቅዱስ የሚለው ሰው ሲሞት አረፈ ነው የሚለው፣ ግን አንድ ቀን ይነቃሉ። ያ ቀን ክርስቶስ ኢየሱስ ተመልሶ የሚመጣበት ቀን። ያን ቀን ይላል መጽሐፍ ቅዱስ መለከት ይነፋል፣ መቃብሮች ይከፈታሉ። በክርስቶስ አምነው የሞቱት አስቀድመው ይነሳሉ። ሁለተኛው ትንሣኤ አለ። ያ ደግሞ የፍርድ ትንሣኤ ይባላል። ኃጢአን ለፍርድ የሚነሱበት። ዛሬ ሞተው የግል ትንሣኤ እሱ ላይ ተቆሞበታል። የሁሉም ሰዎች ትንሣኤ ቀን አለ። ሚዛን ሳይቆምላቸው ዝም ብሎ ወደ ጀሃነም የሚሄዱ አሉ፣ ወደ ጀነትም የሚሄዱ አሉ። ሳይመዘኑ በጣም ስራቸው ጥሩ የሆኑ ወደ ጀነት አለ ሂሳብ አለ ጥያቄ አለ ምርምር አሳል ገምዳቸው አውጡ ይባላል። መሞት የሌለበት መታመም የሌለበት ማርጀት የሌለበት ጫጫታ የሌለበት የሚበላ የሚጠጣ አይነት የምትፈልገው እድሜህ የ33 ዓመት ቁመትህ 30 ሜትር ወይም 60 ክንድ እንደዚህ ስፋትህ 7 ክንድ ፊትህ እንደ ጨረቃ የሚያበራበት ጉልበትህ የ100 ሰው ጉልበት እንደገና የሚነሳበት ሰው ልጅ ከዚህኛው ዓለም ዛኛው ዓለም ሲነሳ በዚህ ነው የሚሆነው። ይሄ እውነት ነው። ዳግመኛ በመጣ ጊዜ በገነት የኖሩት ነፍሳት ስጋቸውን ተዋህደው መንግስተ ሰማያት ዘላለማዊት የእግዚአብሔርን መንግስት ይወርሳሉ። ምን አይነት ነው የት ነው ብለው ጠይቀዋል። እሱን መቼስ ነው ቀኑ ብለው ጠይቀዋል ጌታ። ቀኑን አታውቁም፣ ቦታውና ምንነቱ ግን አይናችሁ እስከዛሬ ድረስ ያላየው ጆሮአችሁም ያልሰማው በልባችሁም ያላሰባችሁት በጣም የተለየ መንግስት አወርሳችኋል። ለዚህ ነው አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ መንግስትን እንወርሳለን የምንለው። ባህሪዋን በጥቂት በጥቂቱ ነግሮናል። ጠብ የለባትም፣ ክርክር የለባትም፣ ፀሐዩ አይጠልቅም። በዚህ ዓለም ስታደርጉት የነበሩት ጾም፣ ጸሎት ሁሉ ዋጋውን ነው እንጂ በዚያ የምናገኘው ከዚያ በኋላ ያኛው የለባትም። በምስጋና የመላእክትን ምስጋና የመላእክትን ማዕድ እየተመገባችሁ የምትኖሩባት ነው። የጊዜ ገደብ ለማይኖረው ዘላለማዊት መንግስት ትወርሳላችሁ። ያውርሰን እያልን እናስተምራለን።